And that's the end of round 2. Round 3. Final round. Anyone that's caught live streaming, you will be removed from this building. Please do stop live streaming. Live stream የምታስተላልፉ ሰዎች you will be removed. You will be kicked out. ትወጣላችሁ። አይፈቀድም። ይሄ መጨረሻ ዋርኒንግ ነው። ላይቭ ስትሪም የምታደርጉት ሙሉ ለሙሉ ትባረራላችሁ። የጸጥታ አስከባሪዎች ጨዋታው በሚደረግበት ሰዓት ነው ላይቭ ስትሪም የሚደረገው፣ በሚያርፉበት አይደለም። ስለዚህ በዛ ሰዓት ላይ ትኩረት አድርጋችሁ ቼክ አድርጉልን።
ፋይቱ በሚኖርበት ሰዓት ላይ መድረክ ላይ ያሉ ኢቨንቶችን ስትሪም የሚያደርጉ ልጆችን በመያዝ እንዲሁም ደግሞ በማስወጣት ተባበሩን። ምክንያቱም ይሄ ውድድር እጅግ በጣም የተለፋበት ብዙ ዝግጅት የተደረገበት ነው። ስለዚህ ፕሮግራሙን አክብሩልን እባካችሁ። ይህን ውድድር በመደገፍ እንግዲህ ከኛ ጎን የሆኑትን ኦርቢት ኤሌክትሮኒክስ፣ ጎፋሬ የስፖርት ትጥቅ አምራች፣ እንዲሁም ደግሞ አዲሳ ጄኔራል ትሬኒንግ፣ ኤምፔሳ ኢትዮጵያ፣ አዳራሽ .com፣ አባይ ቲቪን ከልብ አድርገን እናመሰግናለን። አድዋ rappresenta
ናይስ ጥሩ ፋይት ነበረ። ምን አይነት ድንቅ ፉክክር ነው ያየንበት! አምስቱንም ዙር ጫን ያለ ፉክክር። እዛ እንደ ሞራል ስጣቸው። ሁለቱ ፋይተሮች ሂራ ማን ያሸነፈው? ታይትሉን ናይስ ናይስ ናይስ። እስቲ እናያለን የዳኞችን ውጤት። ይህንን የ71 ኪሎ ካቴጎሪ ሽልማት የሚሰጡልን ይህን ውድድር በበላይነት እየመሩ እዚህ እንድንሰባሰብ ያደረጉን ሁለት ልባም መሪዎች አሉ። የአዲስ አበባ ወጣቶችና ስፖርት ቢሮ ኃላፊ አቶ አሳግደ ወልደ ጊዮርጊስ ወደዚህ ይምጡልን። እንዲሁም ምክትል የቢሮ ኃላፊ አቶ ዳዊት ዘርፍ ወደዚህ ይምጡልን። እናመሰግናለን። ይህን የመሰለ ውድድር እዚህ እንዲደርስ ስላደረጋችሁልን፣ በእያንዳንዱ ነገር ከጎናችን ሆናችሁ ልክ እንደኛ የደከማችሁ ልባም መሪዎቻችን እናመሰግናለን። አሳልፏቸው አንድ ጊዜ በጣም ድንቅ ፋይት፣ ድንቅ ፉክክር ተመልክተናል። መስፍን አሜኒ ጀግኖች፣ ሁለት ጀግኖቻችን ዳኛው ጋር ሁንልን። አቤኒ ዳኛው ጋር ስንቴ ሁሉም በጉጉት አንተን ነው የሚጠብቀው። እሺ፣ ሶስተኛው ጨዋታ 71 ኪሎ ግራም አዲስ ተፋላሚ ያመጣ ወይስ ክብሩ እንደቀጠለ ይሄዳል? የመጀመሪያው ዙር ቀይ ማዕዘን 50 ሰማያዊ ማዕዘን 45። ሁለተኛው ዙር ቀይ ማዕዘን 47 ሰማያዊ ማዕዘን 48። ሶስተኛው ዙር ቀይ ማዕዘን 50 ሰማያዊ ማዕዘን 45። አራተኛው ዙር 71 ኪሎ ግራም ሶስተኛ ጨዋታ ቀይ ማዕዘን 50 ሰማያዊ ማዕዘን 45። አምስተኛው ዙር የመጨረሻው ዙር ውጤቱን የሚወስነው ቀይ ማዕዘን 47 ሰማያዊ ማዕዘን 48 በ71 ኪሎ ግራም ኢቲኤፍሲ 002 አሸናፊ ቀይ ማዕዘን መስፍን ብሩ አዲስ ዘመን አቆይ መስፍን ብሩ ካቴጎሪ ክብሩን ያስጠበቀው መስፍን ብሩ አቤኔዘር
ረጅም ጉዞ ነበረ። እንዴት አገኘው ፋይቱን? እንዴት ነበረ? መስፍኔ ምን ትለናለህ ዛሬ? God thank you እግዚአብሔር ያመሰግናለሁ። እኔ አቅም የለኝም፣ አንተ ነው የማመሰግነው። ክብር ምስጋና ለአንተና ለእናቴ ይሁንልኝ። ደጋፊዎቼ ሁላችሁ አመሰግናለሁ። የአቤኔዘር ዳንኤል ደጋፊዎች እናንተ ነው የማመሰግናችኋለሁ። አዘጋጆቹን፣ እናቴን፣ ወዳጆችን በሙሉ አመሰግናለሁ። ኢንስፔክተር ዋና ኢንስፔክተር ቴድሮስ ጥላሁን ሁልጊዜም በትሬኒንግ ሰዓት እንዲለኛል ዩሬዲ ይለኛል። እኔ ደግሞ አስፈላጊ በጣም አመሰግናችኋለሁ። ሁላችሁንም ስለታገሳችሁ በእኔ ተስፋ ስላስቆረጣችሁ አመሰግናለሁ። ኢትዮኤፍሲ ይሄ መንገድ ነው ለእኔ። እግዚአብሔር ይመስገን ጥሩ መንገድ ነው። እኔ አላማዬ እናት ሀገሬን በኦሎምፒክ ደረጃ ቁጥር 1 ማየት ብቻ ነው። ያ ነው ህልሜ፣ ያ ነው ደስታዬ። ሁላችሁንም አመሰግናለሁ። ይህን ድምፅ መላው አፍሪካና ኦሎምፒክ ላይ እንድትሰሙት ጸሎት እንድታደርጉልኝ እለምናችኋለሁ። አሰልጣኝን፣ ሁላችሁም የክለብ ጓደኞችን፣ ፍጹም ተክሉ ጓደኛዬ፣ ዋናው ኮልፌ ወዳጅን ከልብ አመሰግናለሁ። ቃቤን አንድ ጊዜ ሃፒ ኬተሪንግ ከመስፍን ጎን ነን ብለው 200,000 ብር ሽልማት ሰጥተውታል። 200,000 ብር እናመሰግናለን። እጅ በእጅ ፍቅር እንዲደረጅ እዚህ ቴንኪው